እናትና አባቴ የተጣሉ መስሏችሁ የምትናደዱ ሰዎች ተረጋጉ። አልተጣሉም፣ ገንዘብ እየሰሩ ነው። እንደዚህ ካልሆነ የኢትዮጵያ ኑሮ ውድነት አይሆንም። እናትና አባቴ የተጣሉ መስሏችሁ የምትናደዱ ሰዎች ተረጋጉ። አልተጣሉም፣ ገንዘብ እየሰሩ ነው። ሰላም ውድ ቤተሰቦች እንዴት አደራችሁ? ደህና አደራችሁ? እግዚአብሔር ይመስገን ከኔ ጋር አለሁላችሁ። እንዴት ናቸው? እንግዲህ ሉልዬ ቲክቶክን እየቀወጠው መጥቷል ማለት ነው። ያው በቅንብርም በቢኤልም ቢሆን እናትና አባቴ አልተጣሉም፣ ውሸታቸውን ነው። የኢትዮጵያ ኑሮ እንደዚህ ታልተሰራ አይቻልም እያለን ነው ሉልዬ ማለት ነው። ዛዳን ተስሌው የት ጠፍተህ ነው? እነሱ ታልተጣሉ አንተን ማን ወሰደህ? አንተን ማን ደበቀ? እስቲ ንገረን፣ እሱንም ንገረን። እና እንግዲህ እናትና አባቴ በጭራሽ አልተጣሉም። እነሱ ለኢትዮጵያ ኑሮ ማሸነፍ ነው፣ ሌላ ስራ መስራት ስለማይችሉ ብሎናል። ሌላ ደህና ነገር ማቅረብ ስለማይችሉ እንደዚህ እያሉ የኢትዮጵያ ኑሮ ለማሸነፍና ለገንዘብ ነው የሚሰሩት እያለን ነው ሉልዬ። እንግዲህ ውድ ቤተሰቦቼ ትናንትና ማታ በለቀቁት ቪዲዮ የሚያስቅ ኮሜንት አይቻለሁ ማለት ነው። የኢትዮጵያ ፍርድ ቤት እንትን ብሏቸው ነው ወይ ወደ ዓለም አቀፍ ፍርድ ቤት የሄዱት እጅ ተብሎ የተጣፈልኝ ኮሜንት አለ ማለት ነው። እና እኔ ራሱ እየሳኩ ነበር። የኢትዮጵያማ አልቻላቸውም። እነሱ ወደ ዓለም አቀፍ ሕግ ነው እንጂ መከሰስ ያለባቸው። እውነቴን ነው የምላችሁ። የኢትዮጵያማ እንደዚህ ድራማም ተሆነ እንደዚህ አይነት ትምህርትም አይደለም ምንም አይደለም እያስተማሩን ያለው። እውነቴን ነው የምላችሁ። አሁን እኮ ልጅ ቀላል አይደለም። ልጅን መሰረቅ፣ ልጅን መወሰድ፣ ልጅን እንትል ማለት የሳምንት ልጅ ያልሞላት ልጅ መስረቅ፣ ገና የስምንት ወር ልጅ መስረቅ እኔ ይሄ እንትን ነው ብዬ አላስብም። ዛሬ የኢትዮጵያ መንግስት ባይኖር ነው እንግዲህ ወደ ዓለም አቀፍ መንግስት መሄድ ነው እንጂ ብዬ ነው እሱን ነገር እንትን ያልኩትና የሚያስቅ ኮሜንት ነበር። ስቄበታለሁ እኔ በበኩሌ። እንደዚህ አይነቶች እንትን ሲሉ እንፈልጋለን አስተያየታችሁን ማለት ነው። እኔ ስራ ገለመኝና እንትን ስላለኝ ነው ማለት ሆነ እንኳን ብላችሁ የማታስቡት ነገር አይምሮ ያላቸው ሰዎች የስምንት ቀን ህጣን እኔ ምንም ቢሆን ምንም ብትበድራት ምንም ብታረጋት ትወስዳለች ብዬ አላስብም። እና ሆነ ብለው የሚሰሩት ነገር በጣም የሚያስቀኝ ያሳቀኝ ነው። እና ሉልም እንግዲህ ተተወሰደም እኛ ላየንም እኛ እንትላላልንም እያልን አባቱ እንደዛ ዘና ብሎ ኮራ እንትን ብሎ ከሴት እቅፍ ገብቶ አይገኝም ነበር። ልጁ ቢጠፋ ብዬ ነው ከሴት እቅፍ ገብቶ እንትሉን እያስጠባ አይገኝም ብለን ነው የምናስበው። እንግዲህ እኔ ይቅርታ አድርጉልኝ፣ እኔ በዚህ ሰዓት እንደዚህ ማለት እንትን አይለኝም ነበረ። ግን በጣም በገለማችሁ ነገር ከሴት ውስጥ እንደ ዶሎ ተወሽቆ የተገኘ እንግዲህ ልጁ ቢጠፋ እዛ እንደዛ ተብሎ ይገኛል እንዴ? ተወሽቆ ምን እንደው በቀኑ ትንሽ እንኳን እንደው ብትረጋጉ ምን አለበት? ኧረ በስመ አብ። ያንተ ደግሞ የለየለት ከሴቷ የወንዱ የለየለት እና ለማንኛውም እንደዚህ መሆን እኔ ቆይ እስቲ እናንተ ከሴት እንትን ተወሽቆ በር ተከፍቶ ና ግባ እንደው ድራማ ባይሆን በየት ሀገር ነው? መቼ ነው የሄርሜላ ቤት? ኧረ ዝም በሉ። ማንም ግቢ ታላችሁ ግቢ ምናምን ታላችሁ። እውነቴን ነው የምላችሁ። ብዙ ኮንዶሚኒየም አይቻለሁኝ። እንትን ለ3 ለ4 ያሉ አንድ መዝጊያ ያላችሁ አሉ። ቁልፍ አለ። ያም ሰው ሲገባ ከፍቶ ነው የሚገባው፣ ያም ሰው ሲገባ ከፍቶ ነው የሚገባው። እንደዚህ እንትን መዝጊያ ያላቸው በሮች። እቺ ለብቻዋ ነው። እንዴት ነው በር ከተከፍቶ ኮንዶሚኒየም እየኖራችሁ በራችሁን ከፍታችሁ የምትቀመጡትና? እውነትም ሉልዬ ትክክል ነው የተናገርከው። እየጠባ አይደለም ያው ለገንዘብ ማግኛ ነው እንጂ እና እንደዚህ ውስጥ ገብቻለሁኝና ኑ ቶሎ ቅለጡኝ ብለህ እንትን እያታለልከን ማለት ነው። አሁን በዳኒ ቻናል እንለቃለን፣ በኋላ ደግሞ ሩታን ጠርተን በእኔ ቻናል ይለቀቃል ብለን ከዛ ተወሽቀህ ማነው ከእንትኑ ሴት ውስጥ ተወሽቆ በር ሳይዘጋ ቁጭ የሚለው? አረ ዝም በሉ
አታጃጅሉ ማለት ነው። ወይ ልጆች አሉ ወይ የሚመጡ ልጆች ውጭ አሉ ክፍት እናደርግላቸው አትሉ። እናንተ ሁለታችሁ ናችሁ። እንዴት ነው ሁለት በር ከፍታችሁ ቁጭ የምትሉትና? ለማንኛውም ሰውን አትንትል አትበሉ። አሁን እየታወቀባችሁ ነው። እውነቱን አውጥታችሁ እንትል በሉ ማለት ነው። አንዳንዶቻችሁ ደግሞ እንትል መስሏችኋል። ትክክለኛ እንትል አረበን እንዲህ እየተዋለድኩኝ የምሰራበት ቢቀርብኝ ይሻላል። እንዲህ እየተዋለድኩ የማገኘው ገንዘብ ማለት ነው። እንዲህ እየተዋለድሽ አንቺን እኮ ነው አሁን እያዋለደሽ ያለው ማለት ነው ሩታ። በነገራችን ላይ ሩታ በጣም እንደዚህ ብለሽ አልነበረም። መጀመሪያ ስትመጪ በጥሩ ነገር በሰላም ነበር ያ ሁሉ ህዝብ የተከተለሽ። አሁን በዚህ አይነት ነገር መጥተሽ እንደዚህ አይነት መጨመላለቅ እኔ ምንም አይደለም። ባላችሁን ስጡ፣ ምንም ችግር የለው። ባል ይመጣል። የሆነ አባባል ነው እኮ አሁን እየሰራችሁ ያላችሁትና ምንም እንትል ቢሆን እውነተኛ ቢሆን ኑሮ ልጅ ጠፍቶ 48 ሰዓት ሞልቶ ህግ ባለበት ሀገር አንጡ ልጄን ውሰዱ ልጄን መልሱ ልጄን እርዲህ በሉልኝ ልጄን የሚል ሰው የለም። ማንም እናት የማያደርገውን ነው እያረጋችሁ ያለው። ማንም አባት እንዲህ እያፌዘ እንትን ላይ ለልጁ ድንግጥ ሊል ይችላል ማለት ነው። ስለዚህ ድራማችሁ ብታስመስል እንኳን አንተ ለድራማው እንኳን ብታስመስል እንደ ሁልጊዜ ሚስትህን እንደዚህ ባታዋልድ ማለት ነው። ድራማ ነው። በነገራችን ላይ ድራማ እየሰሩብን ነው። እኛ ተጨንቀን ልጇ ጠፋ ብለን እንጨነቃለን። እሷ 24 ሰዓት አለችን። 24 ሰዓት ሞላ፣ 48 ሰዓት ሞላ። እንደሞ ስንት ቆይ እስቲ 48 ሰዓት አሁን ደግሞ 24 ሰዓት ሲጨመር አሬ እነዚህ ደግሞ 60 ምናምን ሰዓት ሊያስከዱ ነው ማለት ነው። 70 ምናምን ሰዓት 72 ሰዓት ነው እንደዚህ። አሬ የእናንተ ደግሞ እየተለየ ነው። እና እንደዚህ አይነት ነገር እንትን ይላል ብላችሁ ነው እንዴ? 72 ሰዓት ማን ነው ልጁን ዝም ብሎ ጠፋ ብሎ ከህግ ቦታ ሳይሄድ ምን ሳይል አንጡ ልጄን ምናምን ፉገራችሁን አትፎግሩን። ምንም ቤተሰብ አሁን በቀደም ለታ እንዳይታወቅባት እነጋሽዬ ስላሉ ነው እነ ምናምን ስላሉ ነው እና ባየን ስለምወዳቸው ነው ጥሩ ቤተሰቦች ስላሉ ነው ብለሽ አልሽ። ኦኬ ልጅ ጥፋና ጋሽዬ ልጁ ጠፍቶ ዝም ይላሉ? ኧረ እንደው አትቀልዱ። በማይሆን ነገር ታመምኩ ብለህ መጣህ፣ አበድኩ ብለህ መጣህ። አሁን ደግሞ ሁለት ሴት አልፈልግም ብለህ መጣህ። እንደገና ደግሞ ከአንዷ ሴት ተሸወጥክ። እንዲህ እያላችሁ እንደው ጊዜውን በነገራችን ላይ መስከረም ላይ የሆነ ህግ ይወጣላችኋል ተብላችኋል። ደግሞ ዩቲዩብም እንደዚህ ትናንትና እንትን አውጥቷል ማለት ነው። ምን ነበር ያወጣው ብላታችሁ? አረ በእኔ ራሱ ልኮልኛል እንትን ሰዓት ማለት ነው። ሰዓት እንደ በፊቱ አይደለም እናቴ። አሁን የምከፍቱ ልጅ ቶሎ ብላችሁ ሞኒ ብታደርጉ ይሻላችኋል። ሰዓታችሁንም ሁላችሁንም እንትን ሰብስክራይብ ምንም እንትን ያለው የለም፣ ግን እንትን ላይ በጣም ነው ሰዓት ላይ 8000 አድርጓል። እና 8000 እኛም እንግዲህ እየተጠነቀቅን ነው መስራት ያለብን ማለት ነው። በጣም ከባድ ነው ማለት አሁን ይህንን እንትሎቹን እየቀያየለ ብናደርጋቸው ብዬ ነው የማስበው። እና በራሳችን ብንሰራ እንግዲህ በኋላ እስተዛ ድረስ ነው ምንትል የምንለው። እና 8000 ሰዓት ማለት እንዴት ነው የሚመጣው? እኛ በ4000 እንኳን በደህናው ጊዜ እንዴት እንደሞላ ነው። ለዛውም ሰዓት ይሰጥ ነበር በእኛ ጊዜ ማለት ነው። እኔ አመት ፈይቶብኛል መሰለኝ እንዲህ ሰዓት ለመሙላት። እውነቴን ነው የምላችሁ ሰዓት በጣም ከባድ ነው። ከምገዛ ብዬ በቃ እንትን ብሎኛል። አመትሳ እየሞላው አይመስለኝም። አመት ሳይሞላ ነው መሰለኝ እንደዚህ 5 ወር 6 ወር ፈይቶብኛል። አሁን ግን 8000 ሰዓት በጣም ከባድ ነው። ያው እንደ ሰው ሰልችቶ እንዲያቆም ብሎ ነው እንደዚህ አይነት ነገር እንዳይሰራ ብሎ መሰለኝ ኢትዮ መንደር ይህንን ያመጣልን 2027 እስተ ጥር 30 ድረስ ነው እንትን ያለው ማለት ነው ያስቀመጠልን። ከዛ በኋላ በዚህ ሰዓት ነው የምትጠቀሙት፣ በዚህ ሰብስክራይብ ነው የምትጠቀሙት ብሎናል ማለት ነው። ማለት ሁላችሁም ሳይልክላችሁ አይቀርም።